አምባሳደር ሰመረ ርዕሶም ከዚህ ዓለም በሞት ተለዩ። አምባሳደር ሰመረ ርዕሶም የቀድሞ የኤርትራ ነጻነት ተጋዳላይ አንጋፋ ዲፕሎማትና የኤርትራ የትምህርት ሚኒስትር ነበሩ። ሁለት አስርት ዓመት በፍታት የድንበር ግጭትና የዲፕሎማሲያዊ መቋረጥ በኋላ በ2010 ዓ.ም በኢትዮጵያ የመጀመሪያው የኤርትራ ባለሙሉ ስልጣን አምባሳደር በመሆን በሁለቱ ሀገራት ታሪክ ውስጥ አዲስ ምዕራፍ የከፈቱ ታዋቂ ሰው ናቸው። አምባሳደር ሰመረ ርዕሶም ሐምሌ 20 ቀን 1935 ዓ.ም በኤርትራ ደቡባዊ ግዛት በምትገኝ ታሪካዊቷ ዶአቡር መንደር ተወለዱ። እድገታቸው በኤርትራ ውስጥ ሲሆን የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዚያው አጠናቀው ለተወሰነ ጊዜ በመምህርነት ሙያ አገልግለዋል። ከፍተኛ ትምህርታቸውን ለመከታተል አዲስ አበባ በመምጣትም ከ1957 እስከ 1962 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተምረዋል። በወቅቱ ዩኒቨርሲቲው የኢትዮጵያና የኤርትራ ተራማጅ ወጣቶች ንቅናቄ የጦፈበት ማዕከል እንደመሆኑ የቆይታቸው የወደፊት የፖለቲካ እሳቢያቸው የተቀረጸበት ምዕራፍ ነበር። በኋላም በ1966 ዓ.ም ትምህርታቸውን ይበልጥ በማሳደግ ወደ አሜሪካ በመጓዝ በኦክላሆማ ዩኒቨርሲቲ ትምህርታቸውን ተከታትለዋል። በ1968 ዓ.ም በአሜሪካ የነበራቸውን ከፍተኛ ትምህርት በይፋ በማቋረጥ የኤርትራን የነጻነት ትግል ለመቀላቀል ወደ በረሃ ቀኑ። የኤርትራ ሕዝብ ነጻነት ግንባር ኢፒኤልኤፍ ከተቀላቀሉ በኋላ በትግሉ ዘመን በሱዳን ካርቱም የድርጅቱ የደህንነት ዘርፍ መሪ እና የውጭ ግንኙነት ተወካይ በመሆንም እጅግ ምስጢራዊና ቁልፍ ሚናዎችን ለረጅም ዓመታት ተወጥተዋል። ከነጻነት በኋላ የያዙት የመንግስት ኃላፊነቶች ኤርትራ ነጻነቷን ካገኘች በኋላ በአሜሪካና በካናዳ የኤርትራ ባለሙሉ ስልጣን አምባሳደር በመሆን ሀገራቸውን በዲፕሎማሲ መድረክ ወክለዋል። ወደ ሀገር ቤት ከተመለሱ በኋላም የኤርትራ ማዕከላዊ ዞን የአስመራ ከተማዋን አስተዳዳሪ ከንቲባ በመሆንም የከተማዋን መዋቅር መርተዋል። በተጨማሪም ከ2007 እስከ 2025 ዓ.ም ደረጃ አቆጣጠር የኤርትራ የትምህርት ሚኒስትር ሆኖ ለረጅም ዘመን ሀገራቸውን አገልግለዋል። በኢትዮጵያና በኤርትራ መካከል የነበረው የ20 ዓመታት የጦርነትና የዲፕሎማሲ መለያየት በኋላ በ2010 ዓ.ም በሰላም ሲቋጭ አምባሳደር ሰመረ አዲስ አበባን በሌላ ታሪካዊ ኃላፊነት በክብር ረገጧት። ሐምሌ 19 2010 ዓ.ም በፕሬዝዳንት ኢሳያስ አፈወርቂ የኤርትራ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆኖ ተሾሙ። ሐምሌ 16 ቀን 2010 ዓ.ም አዲስ አበባ የኤርትራ አምባሳደር በይፋ ሲከፈት የሀገራቸውን ሰንደቅ ዓላማ በክብር የሰቀሉ ለመጀመሪያው ዲፕሎማት ነበሩ። አዲስ አበባ በነበራቸው ቆይታ የትምህርት ሚኒስትርነታቸውን ኃላፊነትም ደርበው የያዙ ሲሆን የሁለቱን ሀገራት ወንድማማችነት ድልድይ በመገንባትና የህዝብ ለህዝብ ግንኙነት በማሰደስ ረገድ ትልቅ የታሪክ አሻራ ጥለዋል። አምባሳደር ሰመረ ርዕሶም ዕድሜያቸውን ሙሉ ለኤርትራ የነጻነት ትግል፣ ለሀገር ግንባታና ለቀጠናው ሰላም የሰጡ ታማኝ መሪ ነበሩ። በተወለዱ በ83 ዓመታቸው በደረሰባቸው የጤና እክል ምክንያት በሕክምና ሲረዱ ቆይቶ ሐምሌ 15 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይቷል። የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉ። ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓትን ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችል በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅም ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚህ መድረክ ላይ አስተዋውቋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፍክክር አሁን ወደ ከፋና አደገኛ የሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸውን በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነትን የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ፣ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች
በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ብሎ የዲፕሎማሲውና ወታደራዊ ምስጢራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገመታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳላቸው ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑ በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይን ሕዝብ በድጋሚ ለሌላ አስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቀስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራሱን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉንና አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን ዕድሜ ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ።